የጆቤ ጊዜ ሾርባ አምሮኝ አልበለሁም አላገኘሁም። አሁን ግን ሾርባ ማረኝ ነበርኩ ማን ይስጠኝ ገብሬ ቀልድ ነው። ሰላም ሰላም የገብርዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለ እግዚአብሔር ይመስገን በጣም ደህና ነን። ዛሬም ተከስተናል። ምክንያቱም ሰሞኑ በተፈጠረው ነገር ትንሽ አሳሳቢ ጉዳይ ሆነና ባለፈው ለእናንተ ባሳወቁኝ መሰረት አንዳንድ ኮሜንቶች አሳስቡኝ በጣም ማለት እኔ ይሄን ያህል የጠላሁት የፈራሁት አስመስላችሁ ኮሜንት ጽፉ ተሰማኝና ትንሽ እንደው ማብራሪያ መግለጫ ለምን አልሰጥም ብዬ ዛሬ ተከስተናል። ምሳ እየበላን ነው ትንሽ እናወራው እናወራለን እና የተፈጠረው ነገር እንግዲህ ሳይታሰብ ድንገተኛ ነውና የሆነው ሆኗል። ፈጣሪ መስገን የሆነው ሆኗል። ይሄንም ያጣ ስንት ሰው አለና ስታስብ እንደዚህ እኛ ላይ ይሄ ሲሆን ትንሽ ድንጋጤ ፈጥሮብናል። አጋጣሚም አይደለም ወይ ታሰቡበትም አይደለም ስለሆነ ስላስደነገጠን ነው እንጂ ሌላ ነገር አይደለም። እኔ ታውቁኛላችሁ መልካም አባት ልጆችን የሚወድ ፈጣሪን የሚፈራ ማከብር ሰው ነው እና በስራው በመጥፎ አላስብም አልቆጥርበትም። ግን አንዳንዴ እኛ ስንኖር ነው የሆነ ነገር ማስተዳደርም እንድኖርም እንድቆይም የምናደርገውና እኛ ከሌለን ደግሞ ዋጋ የለንም። ሌሎች የሚሆኑት ነገርም ዋጋ የለም። ንብረትም ቢሆን የሰው ልጅ ነገሮች ሲኖሩ እኛ ስንኖር ነገሮች የሚኖሩ እና አሁን እንደምታውቁት አሁን እቺ ባለቤት በቅርቡ ነው ወለደችው። 6 ወራ ትላንት ወዲያ ነው። ዛሬ ስንት ነው? 10 ምናምን ነው። በ10 ነው እንግዲህ 6 ወራን ያሳለፈችውና ይሄ ነገር ሲከሰት አሳሰበኝ። ወይ ለሷ ሊሆን ለትንሹ ልጅ ሊሆን ግራ ገብቶኛል። ለዛ ነው የተጨነኩት እንጂ ፈጣሪ ጨምሮ በሰጠኝ በባረከኝ ደስ ባለኝ ብዬ ነው። እና አንዳንዴ ኮሜንትም ስትሰጡ ሀሳብ አስተያየት ስትሰጡ ማመዛዘን አለብን። የሰውየው ሀሳብ ምንድነው? ድርጊቱ እንዴት ነው? ምንድነው ማለት የፈለጉ ብላችሁ መጀመሪያ ከራሳችሁ ጋር አውርታችሁ እንትን ብትሉ ጥሩ ነውና ምሳ እንብላ መጀመሪያ ምሳ እንብላ። ዛሬ እንዴት ነው የልብሽ ደረሰና በቃ ይሄን ሰውዬ ላቃጥልሽ ዝግጁ ሆነሽ ቁጭ ብለሻል? አይ ዝም ብዬ ሳስበው በቃ ደስ ነው የሚሰማሽ እናቴ። አሁን ዝም ብዬ ሳስበው በቃ አሁን ጀምረህ ማራጥራት ጀምረህ አሁን ጀምረህ አረ እንደው ሻል ማለት ካሁኑ ማውራት ጀመርኩ እና አላወራም ነው አይ ወይ አንድ ሰው አሁን አንተ ተናግረዋል። አብራርተህ እንትን ስላላልከው ነው እንጂ ተናግረዋል። አንድ ሰው የተጻፈለት ቀን ነው የሚሞተው። እኔ ሞሞጃ ይደርሰው ብዬ አሁን ለትንሹ ጩጬልስ አው ታዲያ ግድ እኮ ነው ኃላፊነት ነው። አንተ አይደለም የምታስበው እግዚአብሔር አለ። ጭንቅላት ተሰጠኝ ለምን ነው እንዳስብና እንድሰራበት ነው። አሁን አልፈልግም። ባዛር መጥቷል። ወላው ባዛር ባሳብ ታምጣው አይደለም ገብሬ። ባዛር በአመት አንዴ ነው እዚህ ሀገር የሚመጣው። የሚያመጡት እቃ ደግሞ የቱርክና የዱባይ ብቻ ነው። ልብስም እቃም ጌጣጌጥ ትገዛታለህ። ይሄ ሀሳብ በቀረብኝ በተለይ እግዚአብሔር አሳክቶልኝ አሁን ስወልድ በጣም በሰፊው ፕሮግራም አደረገው። ስለዚህ ይግድ ያስፈልገናል። ደህና ጎላ በሰርቼ ለማበላው ምን አስጨነቅስት ያልነበር ለምን ይሄን ምን ነው ጎላ ማቅረቢያ ሳህን ቡፌ ይሄ ጠረጴዛ እንኳንም ገዛሁት። በዚህኛው መሀለኛው በሶስት መደዳ ሞልተህ እኔ እዛ ቤት እስካሁን ዝም ብዬ ነበር እንደ እንቁላል ዱብ ማድረግልህ። አሁን ግን እበላለሁ ጀመር ይሸተተኝ። ስለዚህ እውነቴን ነው የምላችሁ ወንድ ልጅ ማስጨነቅ አለባችሁ። ምክንያቱም ወልዳችሁን ተሸክሟችሁ እናንተ የሆነ ነገር ሹክ አላላችሁ በጆራችሁ ጭራራ ለምን መጨነቅማ አለበት ገብሬ እውነት። ምክንያቱም ለኔ መጨነቅ አለበት። አሁን ኢዮቤን ስወልድ 2 ብጃማ ብቻ ለምን አሁን እሺ ቶታው ይቅር ብጃማ ቅያሬ ስታይሉን የቀየረ መልኩ እና ለምንድን ነው እኔ ለምለፋ ነው ለምጨነቀው ነገር ፈጣሪ ስጦታ ነው ፈጣሪ ነው የሚያሳድገው ምንም የምትሉት እኔ ለምን ትይኛላችሁ ታዲያ? አይ ትገዛለህ ወንድነት ግን አሳየኝ እና ለወንድነት እኮ ነው ለምን ይሄ ሳይነሳ ይሄ ወደዚህ ሳይጠጋ ጨማምራችሁ የምትጭኑት የሚለው እኮ ለዛ ማለት ነው። አባትነትና ኃላፊነትን ባይሆን መውለድማ አበት እንትን ይወለድ። በእርግጥ አልክድም ለልጆችህ በጣም ትሁት አባት ነህ፣ በጣም ጎበዝ ነህ።
ዳይፐር እንኳን አታስቀይረኝ። ራዛረስ ሊበላ ይባሰ ካሁኑ ካልተበላ ዳይፐር እንኳን ፋሚሊዎች እናቴን ለማውራት ቆይ ልንገራቸው። እውነት ለማውራት ገብሬ ዳይፐር እኔ አልቀይርም። ከሌለ ብቻ ነው ካለ እንዲሁ ሌላ ስራ ሲስ ልጁን ይዞ ነው ዳይፐር ቀይሮ ነው ምን ብሎ ነው እናቴን ለልጆቹ ይሞታል አታሎ አብልቶ አጥቦ ምን ብሎ ያስተኛል። በቃ ከእናት በላይ ፍቅር ይሰጣቸዋል። ግን ደግሞ ይሄን አውቆ ነው ፈጣሪ ያመጣው። አባትነትክን እኮ ጥሩነትክን አላልካድኩም። ታዲያ ከስር ተጎጁ ማን ነው? እኔ ሁላሴ በቤት አገልግሎት ልጆችን በመንከባከብ አስቤዛ በመሆን ምንድን ነው ስፖርት ስሪ የምትለው? ማን ስፖርት ስሪ? አንተ እንድጠነክር ነው ሰውነትሽ እንድትታታ ደም ስሮችሽ ጧጧት ተራመጅ ከተማታ ተራመጅ እኮ ነው። ለጤንነት እኮ ነው ለጉዳት አይደለም። እኔ ያለ ቁስሌን ያመኛል እንዴ? አሁን ቁስልሽ ያመሻል አይደል? ልሳቅ እንጂ አንዳንዴ ቁስል ያማል። አሁን እንደው ከዚህ እስከዚህ ወክ ማድረግ አሁን ቁስል ያሰማል። እውነት እንደኔ አይነት ምስት ተፈልጎ አይገኝም። እውነት ነው። ጅግና ምስት እኮ ነው። አሁን በሳተላይት ጅግና ምስት አይጠፋም። አልተሰማም አልታየም እንጂ አይጠፋም። እውነት እንደኔ አይነት ጠንካራ ቡኖ ነው ቀነዝ ላይ አጥቶ ብረት መሳያው ጠንካራ እንግዲህ ሰዎች አያያችሁ ነው። ካሁኑ ነው ተጀመረ። ይሄን አምጣ ይሄን አላ እንደዛ አድርግ እንደዚህ ሁን እግሬን ሲያጥብ ለእናንተ እያሳወቀ ግን ሻወር መጀመሪያ ልጠኛው ሁኝ ብዬሽ ካሁኑ ሻወር አሁን ታላችሁ ነገ መፈጠሩ አይታወቅ ነገ እግሬን ያጥበኛል። ነገ ዘፍዝፉ መፈቅፈቂያ ገዝተህ እያማረሽ ጋር በደንብ እየፈቀፈቅ ጥፍር መተከል ከፈለኩ ጥፍር የምትተክልልኛለህ። ሪሞርት እዚህ ሆኖ ስጠኝ ማለት ከፈለኩ ትሰጠኛለህ። አንስታ ይሄ ነገር ሆን ብሎ ታስብን ምሩ በምክንያቱ ሆን ብሎ ታቀደ አይደለም ለማሳበድ አይደለም እስጋር መስጠት ሆን ብሎ አይደለም። ክፋት ነው የምታስቢያለሽ ታዲያ እኔ ላይ ይለበት ብለ እየበላ ቻለው እየበላ እንዴት ታደርግልኛለህ? እሺ እኔ ከፈጣሪ ጋር ተከራክሬያለሁ። ፈጣሪ ሲሰጠኝ ፈጣሪ ጋር ተከራክሬያለሁ። አንተ ደግሞ እኔ ላንተ ሰጠው በቃ። ስለዚህ አገልግለኝ። ስለዚህ ሆን ብሎ ታስቢ ነው። ትንሽ እየቃ ከፈለኩ ቅርቤም ሆኖ ማንሳት ካልተመቸኝ እኔ ለማሰቃየት አላመጣለ እንጂ እንደው ሰውዬ እየተጨነቀ ነው። እንደውም ይሄን እንኳን ለውሰድ ብለሽ እንኳን አላሰብሽም። ቆጭቶኛል እስካሁን ዝም ብዬ የጊዮቤ ጊዜ ትንሽ እግሬን አጥበኸኛል። አሁን የጊዮቤ ጊዜ እግሬን አጥበኸኛል፣ ተንከባክበኸኛል። እንኳን ውስጥ ፍላጎትሽን እንኳን አሳወቅሽኝ። አሁን የጊዮቤ ጊዜ ሾርባ አምሮኝ አልበለሁም አላገኘሁም። አሁን ግን ሾርባ ማረኝ ነበርኩ። ማን ይስጠኝ ገብሬ አትቀልድ። ቀልድ ነው። እኔ ራሱ ሰራተኛ በኖረኝ አቅም በኖረኝ ሁሉም ነገር ባቀረበልኝ ያልኩ ነበር። ሌላ እኮ ነው አምሮኝ ነበር። ለማንኛውም ፋሚሊዎቼ የሆነ ሆኗል። ፈጣሪን ጸሎት ማድረግ ነው። ግን የእሷ አይነን የማስጨነቅ ሁኔታ ምንም ደስ አላለኝም። ብቻ እንግዲህ እሷ የምታስበው እኔ ከኖርኩልሽ እዛን ሊከናወን ይችላል፣ ሊተከበር ይችላል። አንተ ይሄን ልታር ነው እኔ ምን ምን ይታወቃል። ፈጣሪ ክርስቶስ ያተርዛ ተማርተርዛ ረባኪ አትሞርት ነው። ወንዶች ደግሞ እንደው ካሁኑ ማለት ልትጀምር ካላልክሽኝም ወንዶች ምን ሸርከት የምትሉት? ሸርከት እናንተ እኔ በእናንተ ቦታ በሆንኩና እግሬን ሰቅዬ እንደዛ አድርግልኝ እንደዚህ ሁሉልኝ እንደዚህ ባልኩት ሸርከት ወደን አይደለም የተሳፈጠት ነው። እኔ ጋር ከመንግስት ጋር ነው ከኔ ጋር ሰፈጥ አይቀርም። ምን ማለት ነው? ቆኛ አስጨንቃችሁ ምን እንደምታገኙ? እሺ ቆይ እናቴን የሆነ ትልቅ ድንጋይ ከሆድህ ላይ አድርጌ ግጥም አድርጌ በጨርቅ አስራለሁ። እሱን አዝለህ በሆድህ እስኪ ተንቀሳቀስክ ሞክራለሁ። ይሄን ብለን እኮ ነው ይከብዳችኋል፣ ይጨንቃችኋል። እስኪ ተረጋጉ። ጀምር በቃ አሁን በኋላ ትንሽ ነው የምበላ። ይጨንቀኛል። ከንጠሎ ነው የሚርበኝ ደግሞ አልፈልግም ብዙ መብላት። ስለዚህ ከአሁኑ እኔ ትንሽ ልበላ በኋላ አንተማ ብላ አንተ ምን አለበት ይቀንስብኛል። በኋላ አውቃለሁ። ቀምጣምታ የተባልኩ ቀን ከተምቼ እኔም እኩል ከአንቺ ጋር ተበላው ከባድ ነው። ሽፍት ነው ሽፍት የሚያደርግ ነው። ብላ በቃ እኔ ልብላ እስኪ ነገም ሊጠፋ ይችላል። አምሮኛል እንዳትበላ አምሮኛል ብቲ ምን ለየት ሄጀልላ ከባድ ነውና ስለዚህ ወዳጆቼ እስከ አይዞህ በሉኝ። አይዞህ ፈጣሪ ኃይልና ጉልበት ይሁን በሉኝ። ከጭንቀትም ትንሽ እንድረጋጋ እንጂ ከሆነው ነገር በላይ
አጅርት ዝቁጭ ብላ ንዝንዝ ማለት ጀምሮታል። አምሮት እንደዚህ ያደርጋል አንዳንዴ። አዎ ቀልድ ገና ጅመራ እኮ ነው፣ ገና አልታወቀም። ጅመራ ነው፣ ወደፊት የሚመጣው አልታወቀም። እና ይሄን ይመስላል ጉዳይ ነገሩ። ባካችሁ እና አሁንማ ዩቲዩበር እኮ ነው በብሩ ዩቲዩበር ፈልገው ይሳቅ እናቴ ምንም ከፈለኩ ብትሰስት ማለት ነው ነግሬሃለሁ። አሁንማ ደሞዝተኛ እኮ ምስኪን ስለሆንክ ታመክ ስለነበረ ምንም አቅም ስለሌለ አሳዝነኸኝ። በፊት በሰራተኛ ነበር አንቀባረህ የምታኖረኝ አውቃለሁ እያለህ ማለት ነው። አንቺ ቆይ ኧረ ጉድ እንኖር በስኪ እንለን ታኖረኛል ብቻ የድሮውን ነው ማወራ። አንተ ደግሞ ድንጋይ ራስ የድሮም ይሁን ይሄን ነገር ለምን ታስቢያለሽ? እዳሱ ዳዳቱኝ አሁን ዩቲዩብ እየከፈለህ ነው ይሁን ታዲያ። ስለዚህ እየከፈለን ነው ቤታችን በምቾት መኖር እንደዚህ ብለን ችግራችን አብረን እንሻገራለን። አትይ እኔ ብቻ እንዴ ሁሌ እንዳሻገርኩ የምኖረው አንቺ ምን ድልድይ ነሽ ወይስ ፈጣሪ ነሽ? ድልድይ ነው ድልድይ። ስለዚህ አሁን ተሻገሪ አሁን እኔ ተሻግረህ ለአንተ ነው የምትሻገረው።